ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አለው። አልሐምዱሊላህ። የሱመያ ዩቲዩብ ቤተሰቦች እንዴት ዋላችሁ? አለን አልሐምዱሊላህ። በዚሁ አጋጣሚ ሰብስክራይብ፣ ላይክ፣ ሼር ሼር አድርጉ ማለት ነው። በመጀመሪያ ደረጃ እንግዲህ ትናንትና አንድ መረጃ ወጥቶ ነበር። በጣም እየተናፈሰ ነበር። በጣም ማለት ነው። በመጀመሪያ ደረጃ ልጁ ያንን ልጅ ወይም ደግሞ ፎቶን ፖስትላቸዋለሁ። ቢኪኖ ባኪ ቡኩ የሚባለው ልጅ ነግራቸዋለሁ። እዩን ያመጣት እሱ ነው። ከነ ሀይሚ አብሮ የጎረቤት የሆነ ወይም አብሮ የሚሰራ ጓደኛ ምቀኛ አላቸው ብያቸው ነበር። ዛሬ ውሃ ወጣ ማለት ነው። ለምን እንደሆነ ታውቃላችሁ? አንዳንዴ እኛ መረጃ አመተን ስንሰጣችሁ አንቺ እንዴት ሆነሽ እንዴት አገኘሽው እንዴት ይውላችሁ ውዶቼ፣ ከዛው ያለ ሰው ከምንጮ ያለ ሰው እኛም ይነግረናል። ገባችሁ? በሁለተኛ ደረጃ ከዚህ ላይ ምን እንደምትወስዱ ታውቃላችሁ? አይኖ ዩቲዩበር ይቀናናሉ። ግን እኔ እንደዚህ ልጅ ደግሞ እባብ አላየውም። ለምን ካላችሁ በቃ ማለት ለሰው ልጅ ክፋት፣ ለሰው ተንኮል፣ ለሰው ኦር የእንትን ሳይሆን በቃ ቅናት አለበት ስንላችሁ በምክንያት ነው። ተረዳችሁ? የቅናቱ ነገር ደግሞ አድጎ ለዚህ ደረጃ በቅቷል ማለት ነው። ገባችሁ? እንግዲህ ትናንትና አንድ መረጃ ወጥቶ በጣም እያንቀሳቀሳችሁት ነበር። በጣም ለእኔ ራሱ በዋትሳፕ ብዙ ሰው ልኮልኛል። ያነ ስላላመንኩበት ነው ቪዲዮ ያልሰራሁበት። ምክንያቱም ሀይሚና ብሩኬ በውሸት ቪዲዮ እንደማይሰሩ ስለማቅ። ገባችሁ? ለምን ሰውን ለመጣል በዚህ ደረጃ ለምን እንደሄዱ አላቅም። አሁን ባይዘወይ ብሩኬም ሆነ ሀይሙም ሆነ አይናችሁን የምትገልጡበት ነው። ገባችሁ? እኛ አስጠንቅቀናችኋል። እውነቱን አግኝታችኋል። ከዚህ በኋላ ምንድነው ማድረግ ያለባችሁ? እናንተ ኮንትሮል ማድረግ አለባችሁ። ኮንትሮል። ምክንያቱም ሀይሚና ብሩኬን ለመለያየት የመጡት ከዛው አካባቢ ናቸው ስላችሁ እንዴት አወቅሽ ምናምን እያላችሁ አብዛኛውን እየተራገጣችሁ ነበር። ዛሬ እውነቱን አግኝታችሁታል ብዬ እኔ አስባለሁ። ገባችሁ? ለምን አንዳንዴ ምን አለ መሰላችሁ፣ ፈጣሪ ሲወዳችሁ ማለት ነው እንደዚህ ምቀኛ ይበዛብባችኋል። ፈጣሪ ሲወዳችሁ ልክ ኦር እንደ ሀይሚና እንደ ብሩኬ ማለት ነው። እንደ ሀይሚና እንደ ብሩኬ ፈጣሪ ብዙ ምቀኛ ይጥልባችኋል። ገባችሁ? አሁን ሀይሚና ብሩኬ በጣም ብዙ ምቀኛ አለባቸው ማለት ነው። ለዛውም አብረዋቸው ሲበሉ፣ አብረዋቸው ሲጠጡ፣ አብረዋቸው ሲሉ የነበረ ሰዎች ናቸው። ለነ ብሩኬና ለነ ሀይሚ ምቀኛ የሚሆን ሰው ማለት ነው። ገባችሁ? እና በጣም እኔ የገረማችሁ ነገር ምን እንደሆነ ታውቃላችሁ? ይሄው እውነቱን ታገኙታላችሁ ብያችሁ ነበር። እውነቱን አግኝታችሁታል። ግን በሁለተኛ ደረጃ አንተ በጣም እባብ መሰሪ ነህ። ለምን እዩን ያመጣሃት አንተ፣ ይህን ሁሉ ፕሮሰስ ምናምን ያመጣው አንተ ብቻህን አይደለም። ባይዘው አንዲት ሴት ጓደኛ አለችው። እሷን አስፈላጊ ከሆነ ደግሞ ቀስ ብለን እናመጣላችኋለን። አስፈላጊ ከሆነ ይሄ ብቻ አይደለም። ገባችሁ? አንዲት ሴት አለች። ፎቶዋን ለፖስትላችኋለሁ። እና በህይወታችሁ ሰው በተለይ ዩቲዩበር አትመኑ ስንላችሁ በምክንያት ነው። ለምን? አንደኛ በቪው መቀናናት አለ ማለት አለ። በቪው ስለቀና ነው። አሁን ይሄ ቢኪኖ ቦኮ በካ ብዙ ነገር በቃ ልጁ የብሩኬ ነው ሀይሚ ሂቴ ስሚኝ እንደዚህ በይ በዚህ ወጥቶ ሲል ነበር። ይሄ ጆአናም ማለት ነው። ደግነቱ ግን ሀይሚ የሱን ውሸት አልሰማችሁም፣ የሱን ተረት አልሰማችሁም እንጂ ብሰማው ኑሮ በጣም ብዙ ነገር ይፈጠር ነበር። ገባችሁ? እና በህይወታችሁ አንዳንድ ሰዎች እንደዚህ አስመሳይ ሰው ሲመጡ አትመኑ፣ ማንንም አትመኑ። ማጣራት ይቀድማል። ገባችሁ? አሁን ይሄ ልጅ ለሀይሚ ተቆርቋሪ መስሎ ነው ሲያወራ ነበር። ለሀይሚ ደግሞ እንደማይቆረቆር ደግሞ እኛ እናቅ ነበር። ለምን ካላችሁ ከሚያረገው አክሽን፣ ከሚያረገው ነገር፣ ከሚሰራው ቪዲዮ ምቀኛ እንደሆነ እንደዚሁ ይለያል ማለት ነው። እና በጣም እናመሰግናለን። የምቀኝነታችሁ እንትን ማለት አደባባይ እየወጣ ስለሆነ አሜዚንግ። እኔ ደስ ብሎኛል። ምክንያቱም ከዚህ በኋላ ብሩኬና ሀይሚ ምን አይነት ጓደኛ መያዝ እንዳለባቸው፣ ምን አይነት ነገር ማድረግ እንዳለባቸው እንዲጠነቀቁ እያደረጋችኋቸው ነው። እናመሰግናለን። እኛም ስንለፈልፍ ስንናገር የነበረው ይህን ነው። ተው ስንል የነበር ይህን ነው። ሀይሚና ብሩኬ ሰው አትመኑ፣ በዙሪያችሁ ሰው ያለ እዩ፣ ሰውን አትመኑ ስንል የነበር በጣም ተደጋጋሚ እኔ ስል ነበር። ለምን? መረጃው ስለደረሰ አሁን ግን እውነቱ ወጥቷል እና
ይሄ ነው። በሁለተኛ ደረጃ ደግሞ በጣም ይገርማችሁ ከሰው ስተት ከብረት ዝገት አይጠፋም ይላል ያገሬ ሰው። እንደዚህ በዚህ ወጥቶ በዚህ ወርዶ እንደዚህ ብሎ ደደደደደደ ሃይሚና ብሩኬ እኮ ትክክለኛ ላይፋቸውን ነው የሚያሳዩን አይደለ? ስለዚህ እናንተ ምን አስጨነቃችሁ? ምን አገባችሁ? እኛ ከወደድናቸው ለምን የፈለጉትን ነገር አያረጉም? ምን አስጨነቃችሁ? ምን አገባችሁ? እናንተ የራሳችሁን አትሰሩም? እኔ እኮ ግርም የምትሉ ማለት ነው አንዳንድ ሰዎች በማይመለከታችሁ ገብታችሁ የምዘፍኑት ነገር። ስለዚህ እኛ ሃይሚና ብሩኬ የፈለገ ነገር ቢሉ እናምናቸዋለን፣ መብታችን ነው። አለቀ ደቀቀ። እና የትናንትናው ቪዲዮ መውጣቱ አስደስቶኛል። ለምን ካላችሁ እንደዚህ በቃ የሰውን ተንኮል፣ የሰውን ክፋት፣ የሰውን እንትን ታውቃላችሁ። ግን ሃይሚና ብሩኬን ግን እንድትነኩብን አንፈልግም። የነዛ ከፈለጓችሁ ቀጥቅጣችሁ ከፈለጓችሁ እንትን በሎች እንደፈለጋችሁ አድርጋችሁ መስራት ትችላላችሁ፣ መብታችሁ ነው። እኛ ግን ሃይሚና ብሩኬን አትንኩብን ነው። አለቀ ደቀቀ። አስረግጬ ልንገራችሁ እና ይህን ነው የምላችሁ። በዚሁ አጋጣሚ ለሃይሚና ለብሩኬ ትልቅ ደወል ነው የተደወለላቸው። ለምን ማንንም ሰው ማመን እንደሌለባቸው ማንን እንትን በቃ እንደሌለባቸው እዚህ ላይ ተረድተዋል ብዬ አስባለሁ። ለምን እነሱ እኛ ስንነግራቸው ብዙ ጊዜ ላሽ ሲሉ ነበር። አሁን ግን በትክክል አግኝተውታል። እናመሰግናለን። ቀስ እያለ ገና ብዙ መረጃ ትሰማላችሁ። ገና ብዙ መረጃ ትሰማላችሁ። እና ለማንኛውም ይሄ ነው። በሁለተኛ ደረጃ ደግሞ የይዩ ልጅ አሸልቧል ውዶቼ። በቅናት ስትንጠዘጠዝ የሰው ትዳር ለማፍረስ ወዲያና ወዲህ ስትል ልጁ ተሸኝቷል ወደ ላይኛው ዓለም የይዩ ልጅ ተሸኝቷል። ወየ ሀዩ ወድቃ ማለት ነው። ወድቃ ልጁ ብሏል። እንኳን ደስ አላችሁ ውዶቼ፣ እንኳን ደስ አላችሁ። እኔ አዳዲስ መረጃ ይዤላችሁ በመጣ እንኳን ደስ አላችሁ። አይ የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው ማለት ነው። ልንገራችሁ፣ ለጓደኛ ተንኮል የምታስቡ፣ ለጓደኛ ውድቀት የምታስቡ፣ ለጓደኛ ሸረኝነት፣ ምቀኝነት፣ ክፋት ያለባችሁ ሰዎች ከህዩ ተማሩ። ለምን እሷ ያላረገችው ነገር የለም። የማን የብሩኬን ህይወት እና የሃይሚን ህይወት ለማጨለም ፈጣሪ ግን መልሶ ለሷ አረገላት። ለምን ወድቃ ልጅቱ አለ ልጁ ማለት ነው። ልጁ ምን ሆነ አለ ወደ ላይኛው ዓለም ማለት ነው። ወደ ላይኛው ዓለም ተሰናበተ። ለዛ ነው አሁን ሆዷን ጎማ ለብሳ መታ በቃ ብሩኬ እኔ እናንተ እንታረቅ በቃ 2 ወር ቀርቶኛል እርግዝናው። ውሸት፣ ልጅ የለም። ልጁ ወደ ላይኛው ዓለም ብሏል። ለምን ካላችሁ ወድቃ አንሸራቷት ማለት ነው። ወደ ላይኛው ዓለም ልጁ ተሸኝቷል። ለማንኛውም በባሌም ሆነ በቦሌ እኛ አይውልሽ ስንቀጠቅጥሽ የነበር እንደሃያ ለዛ ነው ማለት ነው። እኛ ውሸታም ሰው አንደግፍም። ውሸታም ሰው ደግፉ እንደዚህ በሉ የምትሉን ማለት ነው አንደግፍም። ማንንም ቢሆን ሃይሚንና ብሩኬን ሊለያይ የመጣ ሰው ማንንም አንሰማም፣ እንቀጠቅጣለን። አለቀ ደቀቀ። እና ለማንኛውም ተሸኝቷል። ኮንግራጁሌሽን። እና ለማንኛውም ወጠር አትበሉ፣ ሸፈፍ አትበሉ። ምክንያቱም ሃይሚና ብሩኬን ሊያጣላ የመጣ ሰው እኛ እንደዚህ እንደ 7 ሰይጣን እያባረርን ነው የምንሰደው ለማለት ያክል ነው። በዚሁ አጋጣሚ እውነቱ ስለወጣ ደስ ብሎኛል። ገና ሌላ መረጃ ይወጣባቸዋል። ይሄ የጓደኛ አስመሳይ ገና መረጃ ይወጣበታል። ገባችሁ? ለምን እኛም ጋር ሌላ ነገር ስላለ ነው ማለት ነው። እና ውዶች ጓደኛ አትመኑ። አንዳንዴ በህይወታችሁ ላይ የሚመጣን ሰው ምናምን አትመኑ። እንደዚህ አይነት ሰዎች ደግሞ እያሳሳቁ ነው እናንተን የሚጎዱት። ገባችሁ? እያሳሳቁ ነው የሚጎዷችሁ ማለት ነው። እና ስለዚህ ሃይሚና ብሩኬ ደግሞ ምንድነው የተሸወዱት? ሁሉ ሰው እንደነሱ የዋህ፣ ሁሉ ሰው እንደነሱ መልካም፣ ሁሉ ሰው እንደነሱ ይመስላቸዋል። ገባችሁ? ለዛ ነው የተሸወዱት። ነው ቁርስ እንብላ። እና በጣም እኔ የገረመኝ ነገር ደግሞ ምን እንደሆነ ታውቃላችሁ? ህዩን አንተን ያመጣሃት ሲሉ አዎ አያችሁ፣ እኔ ነግሬያችሁ ነበር። ከነሱ አካባቢ ያለ ዩቲዩበር ሴቷ ገና አልወጣችም። ሴቷ የዚህ ሁሉ ድራማ አዘጋጅ ገና ትወጣለች፣ ጠብቁ።
ሴት ዩቲዩበር በእነ ሀይሚና በብሩኬ የምትቀና የእነሱን ህይወት የእነሱ ህይወት ምንም ነገር እንዳይኖረው ለማድረግ የምትሰራ ልጅ ደግሞ አለሽ። ጠብቁ፣ ትወጣለሽ በቅርብ። ለምን የለመደ ልማድ ያሳርቃል ከማድ ይላል ያገሬ ሰው። በጣም እኔ ግርም የሚለኝ ምን እንደሆነ ታውቃላችሁ? ዩቲዩበር ለዩቲዩበር ይቀናናል ሲባል እኔ አላምንም ነበር። በጣም እንደሚቀናኑ አሁን አንደርስታንድ አድርጌያለሁ። በሁለተኛ ደግሞ ከመቅናት ይልቅ መስራት እንጂ እየቀኑ የጓደኛን ቤት ማፍረስ አለባችሁ ብዬ እኔ አላምንም። እናንተ ግን እየቀናችሁ የጓደኛን እንግዲህ የሀይሚና የብሩኬን በዚህ ደረጃ ህዩን አምታችሁ ለማለያየት አይኖ እኔ በፊት ነው የተረዳዋችሁ። አሁን አይደለም ቆይቻለሁ፣ ሎንግ ታይም። ግን በጣም የገረማችሁ በሰው ህይወት ምን ያክል እንደተጠመዳችሁ፣ በሰው ህይወት ለመለያየት፣ ለሴራ፣ ለስራ በዚህ ደረጃ ለመለያየት የሄዳችሁበት ነገር በጣም ስለገረመኝ ነው ማለት ነው። እኔ ለምን በቃ አላቅም። ግን ከእንደዚህ ሁሉ ተንኮል ብትወጡ። በሁለተኛ ደረጃ ደግሞ ከምንምና ከማንም በላይ የሰው ልጅ ይቀድማል። የሰው ልጅ አስቀድሙ፣ ገንዘብን አታስቀድሙ። ትልቁ አሁን የሰው ልጅ እየተሸወደ ያለው ገንዘብን እያስቀደምን ነው። ሁላችንም ከኔ ከራሴ ጀምሮ ገንዘብን እንትን እያልን ነው ሰው የምናጣው። ግን ከገንዘብ እኔ በራሴ ጓደኝነት ይበልጣል ብዬ ነው የማስበው። ወላሂ ከገንዘብ ጓደኝነት ይበልጣል ብዬ አስባለሁ። አንዳንድ ሰዎች ደግሞ ጓደኛ መስለው ደግሞ የሚያጣሏችሁም አሉ። ለምን ከዛ ነገር ያመጣሉ፣ ከዚህ ነገር ያመጣሉ። እኔ በህይወቴ የምጠላው ነገር ልንገራችሁ፣ በህይወቴ ማለት ነው። ወላሂ የሆነ ነገር ከሆነ ሰው ሰምቶ መጥቶ ለዚህ የሚያደርስ ከዛ ሰምቶ ደግሞ መጥቶ እዛ የሚያደርስ በህይወት የምጠላው ሰው አልወድም፣ አይመቸኝም፣ እኔም አላረግም። ብዙ ወሬ ልሰማ እችላለሁ። ልትጠነቀቅ አንዴ ልነግርህ እችላለሁ፣ ወይም ሁለቴ ስሙን ሳልገልጽ አይ ከሌ እኮ በደፈናው ማለት ነው ጥንቃቄ እንድታረግ። ከዛ ውጭ የሰማው ብሰማ አልናገርም፣ ዝም ነው የምል። ሰምቼ እንዳልሰማው ዝም ነው የምል። ለምን ፊትና ነው። ገባችሁ? የሆነ ነገር እነዛ ሰዎች ቢሆኑ ነገ ወዲያ እናንተ ይቆጫችኋል። ወይኔ ለምን እንደዚህ ያረኩኝ፣ እንደዚህ ባላረግስ፣ እንዲህስ ባይሆን፣ እንደዚህ ባይሆን ትላላችሁ። እና በሀይሚና በብሩኬ መካከል ደግሞ ዩቲዩበር የሆነ በጣም የሚቀናባቸው ሰው አለ። ተው አልኳችሁ። እኔ አንቺ ምን አውቀሽ አንቺ ይሄው ዛሬ ያገኛችሁት ገና ሴት ደግሞ አለች። ሴት ትወጣላችኋለች። እና ይሄ ነው። በሁለተኛ ደረጃ ደግሞ የህዩ ልጅ ወርዷል ማለት ነው። ወደ ላይኛው ዓለም ተሰናብቷል። ስትኩራራበት ዲኤንኤ ስትል ልጁ ብሏል። አዎ ወትሮስ ክፉ ሰው እኮ እንደዚህ ነው የሚሆነው። ክፋተኛ ሰው እንደዚህ ነው የሚሆነው። አዎ እና ለማንኛውም ከሀይሚና ከብሩኬ ህይወት ውጡ ስንላችሁ እኛ በምክንያት ነው። እኛ እነሱን እንድታስለቅሷቸው አንፈቅድላችሁም። ልካችሁን እየነገርን መረጃ እንደዚህ እያወጣን እያሰጣን እናጠፋችኋለን። ሀይሚና ብሩኬን እንትን ለማለት ለማሸማቀቅ ለመጣል ምናምን የምታረጉት ነገር አይሳካላችሁ። እንደማይሳካላችሁ ደግሞ እኔ ልንገራችሁ ብዬ ነው። ምክንያቱም እንደኔ እኔ እየመዠለጥኩ አወጣላችኋለሁ። ችግር የለም። እየመዠለጥኩ አብሽሩ። እኔ ሰው ማጣላት ስለሚደብረኝ እንጂ መረጃ ነፍ ነው። ነፍ ግን ከኔ ባህሪ ምን አለ መሰላችሁ? መረጃ ራሱ ብሰማ ማለት ነው ተሎ መጥቼ ተስግብግቤ አልሰራም። መረጃውን አጣርቼ ምን ብዬ እውነት ነው ውሸት ነው ብዬ አምኜበት
ምናምን መስራት ነው የምፈልገው። ይሄ የራሴ ባህሪ ነው። የሚያቅሰው ያቀኛል። ገባችሁ? ከምሬ ነው ወላሂ። የሚያቅሰው ያቀኛል። የሆነ እንደዚህ ይሆናል አይደለ? ተሎ ብዬ ለማውራት አልቸኩልም። በደንብ ተጠንቅቄ አይቼ ያንን ነገር እንዴት ነው እውነት ነው ውሸት ነው ብዬ ነው የምሰራው። እና የሃይሚና የብሩኬ አንዲት ደግሞ ገና አንዲት ሴት ጠላት አለቻቸው። ዩቲዩበር ናት፣ ትመጣለች። አሁን ነው ግን አዲስ ቻናል የከፈተች። ሜቢ ሳምንት ቢሆናት ነው። የሃይሚ ጓደኛ የሆነች እና የእሷም ቆይ ቀስ እያለ መረጃውን እናወጣላችኋለን። አይጭነቃችሁ፣ አብሽሩ። እና ደስ ይላል። በዚሁ አጋጣሚ ልንገራችሁ፣ በጣም እኔ ከገረመኝ ነገር ምን እንደሆነ ታውቃላችሁ? ለሰው የሆነ ነገር ስታስቡ ፈጣሪ ደግሞ ሌላውን ያመጣላችኋል ማለት ነው። እና ገና ብዙ ሌላ ነገር ደግሞ ትሰማላችሁ። ሃይሚንና ብሩኬን ለመጣል የተነሱ ሰዎች ሌላ ሰዎችም አሉ። እነሱን ግን ስትሰሙ እንዳደነግጡ ፕሊዝ። ለምን? የምታውቋቸው ሰዎች ስለሆኑ ማለት ነው። እና በሃይሚና በብሩኬ የማይቀና ሰው የለም። ሰይጣንም ይቀናል። ሰይጣንም ይቀናል በእነሱ። ለምን እንደሚጨነቁ ለምን እንትን እንደሚሉ አላቅም። ሰይጣንም በሃይሚና በብሩኬ ይቀናል። እና ቢኪነህ ብኩ ያንበካካህ እና ገና ጠብቅ። ያንተን ደግሞ መረጃህን በፌስቡክ ነው የምንፖስትልህ። እኛ እኮ በፊትም እኮ እኔ ብልጥ ነኝ። ወሬ አልነቅም። ደውለው ሲነግሩ ጠቅ አድርጌ ቪዲዮ ሰርቼብህ ነበር። እባብ ብዬ ከባብነትም ሳትወጣ እባብነትን አስመስክረህልናል። እናመሰግናለን። እና ለማንኛውም ይሄን እምላችሁ ሃይሚና ብሩኬ ወደፊት ማንንም አትስሙ። የፈለገ ሰው ቢሆን እንደዚህ ነው ሃይሚና ብሩኬ እንደዚህ ነው ብላችሁ ማንንም አትስሙ። ሃይሚና ብሩኬ ቢሳሳቱም ቢሆን እንደግፋቸዋለን። ቢሳሳቱ እንኳን ያልተሳሳቱትን ቢሳሳቱ እንደግፋቸዋለን። አለቀ ደቀቀ። ገባችሁ? ቢሳሳቱ ከማጨብጨብ ወደ ኋላ አልልም እኔ። ለምን? አንድን ሰው ስትወደው እስከ ንፍጥ እስከ ድጋጉ ነው፣ አታስመስሉ። ስለዚህ እኛ ሃይሚና ብሩኬን ስንወዳቸው አስመስለን አይደለም፣ በተግባር ነው የምናሳያችሁ። በተግባር ጠብቁ። እናንተም መልካም መቃጠል፣ እኛም እያመጣን እያዋረድናችሁ እናሳጣላችኋለን። ጠብቁ። ይህን ነው ምላችሁ። ለማንኛውም መልካም መቃጠል፣ መልካም መናደድ፣ መልካም መጨቃጨቅ። ገና ቢኪ ገና መረጃ ይወጣብሃል። ከኔ ጋር ያለው መረጃ ደግሞ እኔ እለቅብሃለሁ ራሴ። እኔ ቴሌግራም ሞልቶ ያለ ያንተ ጉድ ነው፣ ያንተ የህዩ ጉድ ነው። ጠብቅ፣ ይለቀቅልሃል። አልወጣም ካልክ ከነሱ ህይወት አልወጣም ካልክ እለቅልሃለሁ። ሰው ለፍቅር ነው እንጂ ለጸብማ ምን ችግር አለው ብለህ ወንድሜ። እና ለማንኛውም ለሰው ተንኮል ስታስቡ፣ ለሰው ክፋት ስታስቡ፣ ለሰው የሆነ ነገር ስታስቡ ነገ ጧት በእኛም ብላችሁ ሰው ገና ትዋረዳላችሁ። ሃይሚና ብሩኬን የምትደጉ